አየት ሄዳ ነው ቪዲዮ እያየች ነበረ። ሳዋት ቪዲዮ እያየች ተመችቷት፣ አንቺ ዘርፍዬ ተመችቷት፣ አስሬ ደጋግማ እያየችው አንደኛውን ጨርሼ ሁለተኛውን እያየው እያለ የኔ ወርቅ ሼር አረገችልኝ። ከዛን እየሮጥኩ መጣ። እናቴ አንዴማ እምባዬን ጨርሼ አይቼዋለሁ። አሁን ደግሞ ተጋድሜ አየዋለሁ። ይቅርብ በኋላ አልጋዬ ላይ ነው የዛኛው የካሜራማኑ ማቀሳሰር የካሜራማኑ እኔ ቆዩ ኒውት ያዙ፣ ሁላችሁ ኒውት ያዙ። ለካሜራማኑ ትንሽ ምክር ልስጠው። ኒውት ያዙ። ይሰማኛል? እናንተ ልንገረው ሰሚያኔ እናት እሺ፣ ከሰማኝ ካሜራማኑ ሃይሚ አጫጭር ልብስ ለብሳ ስትመጣ እባክህን ዛሬ የሆነ ቦታ ላይ አዋርደሃት ነበረ። ተው አታቀሳስር። አውቆ ነው እኮ እንደዛ የሚያደርገው። እሱም ያቃጠለ እኮ ነው አውቆ። ኦብስዬ ግቢ የማስመስልሻል እኮ ግቢ ከስር እያቀሳሰረ ራሱ ቅድም ኦብስ እየሮጠች ነው። ኦብስዬ ልትሄጂ ነው። ምን እየሮጠች ነው? ባናታችሁ ተገልበጡ አለች። ባናታችሁ እያለችን ነው እኮ የዛሬ ቪዲዮ እያለን እንገለበጣለን። እንዲህ የመሰለ ያለ ገልብጦላለች። አንቺ ኦብስዬ ሱሪ ምትለብሺ ከሆነ ሱሪ አትልበሺ፣ ቀሚስ ልበሺ ብሏል። እንትኑን ሻርፑን ብድግ አድርጎ ለኋላ እየጣለባት ሰዓት የዛን ሰዓት እኮ ነው ያልኩሽ። የዛን ሰዓት ነው እመቤቴ አይመስለኝም አለች። ግን ቶሎ ብሎ እኮ አለበሳት። ይኸውልሽ እንደዚህ ነው። ግራ ሳያስነቃ ነው ጣል ያደረገው። ሳያስነቃ ጣል አደረገ። ያስነቃችሁ እሷ ናት። ግን ቢሆንም እንትን ቢሆንም ያው ሰው ብለው ነበር። ዛሬ ደግሞ ሞታለች ነፍስ ይማር ብለው ፖስተዋታል። ሃይሚን እኔ ሼር ተደርጎ ለእነሱ ያደርግላቸው። አሜን። ምን ያርጉ ታዲያ? ለእነሱ ያደርግላቸው ማለት አይደለም። እንደዚህ ይስማማሉ ብሎ አላሰቡም ነበር መሰለኝ። ሰላም መታለች። ስላየቻለች ብለዋታል። የኔ ውድ እንዴት ነሽ ማሬ? እንኳን ደህና መጣሽ። አለሁልሽ። ኦክሲ እንኳን ሰላም ቆየሽ የኔ ውድ። ታብታቡ 10 ሺህ አስገቡት እናንተ። የታላችሁ 55 ሰዎች አላችሁ። እያየሽ ነው የቆየሽው የኔ ውድ። ነቢያት የኔ ውድ እናት እንዴት ነሽ? አለንልሽ ማረ አንደን ወብስዬ እንዴት ነሽ? ደህና ነሽ? አትደገሙ። ይኸውላችሁ 57 ሰው አላችሁ። አሁን ቪዲዮ ሰርቼ መጥቼው ነበርና ሪከርድ ሰርቼ ከጨረስኩ በኋላ ከለቀቅኩ በኋላ ነው ያየሁት። ድጋሜ አሁን መሳላ ማታ ከተመቸኝ በእናታችሁ 55 ሰዎች አላችሁ። በፈጠራችሁ ቪዲዮአችሁን የእናንተ ቪዲዮ ወደ ቲክታክ አሁን ብዙ ቦታ ያየው ሙሉ ቪዲዮ ያመጣ ሰው አለ። እና እስቲ ፈጣሪ እያመጡት ነው። አይሰሙም ውድ አይሰሙም። እያመጡት ነው ቆራርጠው። ወዲያው እኮ ነው ስንት የተናገራቸው። እውነት ቢሰሙም አሁን ቪዲዮ ከሰራ በኋላ ነው ያየው። ሪከርድ ከሰራው በኋላ ነው ያየሁትና ቪዲዮ ሳይሆን ነው የሚያመጡት ነው።
ማሬ እኔ ባንዱ ስልክ ያየው ባንዱ ስልክ እስኪ ምንድነው ብዬ ቲክቶክ ስገባ ቪዲዮ መጥቷል። ባን አይቼ እኮ አልጨረስኩም፣ ግማሽ አልሆነ። ኦክሲ እንደው ከሚገርምሽ ትዝ የሚልሽ ከሆነ የሆነ የሽምግልና ብለው ዕቃ ይዘው መጥተው ቪዲዮ ወዲያው እንትን ሲሉት ግን መጥቷል እንዳለ ቲክታክ በሙሉ መጥቷል። እንደው አያዩትም እኮ ላይክ ራሱ ቢሰጡላቸው ምን ችግር አለው? ቢያዩት ቢጨርሱት። ያን ጊዜ እኮ እንትን ነው የና እንትና ጋር ቤኪ ጋር የተያዘ ቪዲዮ እኮ ሙሉ ቪዲዮ ስለሚያወርዱት ነው። እንደገና ደግሞ ያን ቀን እኮ ኦዲየንሱ አላየም። መጨረሻ ላይ የተሳሳተ ቪዲዮ ነበረ። ለምን እንደጠፋ አላወቁትም። እና ያንን እንደዛ ነው አንዳንድ ግን ጥሩ አይደለም። እውነት እኔ ሁሌም ነው የምላቸው እግዚአብሔር በረበስማ ይኸውላችሁ ሰው ለፍቶ አንዳንድ ጊዜ ማለት ነው ሰው በቀላሉ አይደለም። እና እኛ እዚህ ጋር ቁጭ ብለን ቪዲዮ ዳይሎድ ስናደርገው እውነቴን ነው የምላችሁ ዳይሎድ ስናደርገው ለእኛ ቀላል ነው። እነሱ ሰርቶ የሚያመጡት በጣም ከባድ ነው። እውነቴን ነው የምላችሁ እንደ ቀልድ አይደለም። እያሾፉ እንዳይመስላችሁ እዛ ጋር ቪዲዮ የተሰራው እንደዚህ ማለት እንትን ራሱ በጣም ከባድ ነው። ዲያ ማምጣት በጣም ከባድ ነው። እንደገና ደግሞ ቪዲዮ እንዴት እንደሚሆን ሊጠፋ ይችላል። ሪከርድ የሚያደርጉት ልክ የሪከርድ ለየብቻ እኮ ነው የሚደረገው። ያ ሪከርድ እንደተቀረጸ ሪከርዱ ሊጠፋባችሁ ይችላል። ፎርማት ሊሆንባችሁ ይችላል። ብዙ ስቃይ አይቶ ነው እነዚህ ልጆች እንትን መስራት የሚችሉት ቪዲዮን የሚሰሩት። ለእኛ ቀላል ነው፣ ለእነሱ ግን ከባድ ነው። ቪዲዮ ኤዲቲንግ የምታደርጉ ሰዎች ካላችሁ ሪከርድ ኤዲቲንግ ለማድረግ ቪዲዮ እና ሪከርዱን ለማገናኘት ዋጋ ያስከፍላል። አንዳንድ ጊዜ ብዙ ጊዜ ዋጋ የሚያስከፍልበት ቦታ አለ። እባካችሁ በፈጠራችሁ ወይም እንትን 24 ሰዓት ሳይሞላ ወይም ደግሞ 2-3 ሰዓት ሰው ሳየው ወደ እንትን ባታመጡ ጥሩ ነው። ወደ ቲክታክ ባታመጡ ጥሩ ነው። ፈጣሪም ፍሩ። ሁሌ ይነገራቸዋል፣ መች ይሰማሉ? ሁሌ ነው የሚነገሩት። ሁሌ የሚነገር እንዳለ መሰላሙን ምታይ እንዳለ ተናገሪ፣ በደንብ ተናገሪ። ይኸውላችሁ አንዳንድ ጊዜ ማለት ነው ሰው ለፍቶ ሰው ጥሮ ሰው የሰው ላይ ማበላሸት ለእኛም ጥሩ አይደለም። እውነት ሰው ሰርቶ ቢያገኝበት ምን ችግር አለ? እኛም ብቻ ለራሳችን የሰው እኮ ላብ ለእኛ ምንም አያደርግም። ትንሽ እንኳን ብትቆዩ እኮ ምንም ችግር የለም። በዛው ደግሞ በእንትኑ ባታመጡ በድምጽ ባታመጡ ምን ችግር አለ? ሙዚቃ ብትለቁለት ምን ችግር አለ? ኧረ በስመ አብ ፈጣሪም ፍሩ በእናታችሁ። ሰርቶ ይለ እነሱም ይስሩ፣ እኛም ደግሞ እንደርፍበት። የግድ በቃ ግር መሆን አለበት። አያሳዝናችሁም እንዴ? እንደዚህ ሲሰሩ እንደዚህ ሲሰቃዩ ተሰቃይቶ እኮ ነው የሚሰሩት። ማርያምን እንዴ እስቲ እዩት። በዚህ እድሜያቸው እኮ እውነቴን ነው የምላችሁ ስቃይ አይቶ ስንት መከራ አይቶ እንተሳዘን እስቲ የመተሳዘን እንትን ይኖረን። ወይም እናንተ ፎሎ ሰብስክራይብ ይሄ ፎሎ ዩቲዩብ ቢሆን ኑሮ አው ሰብስክራይብ እውነት ሪከርድ እንትን ዩቲዩብ እኮ አንዳንድ ጊዜ ገደብ አለው። የሰውን ቪዲዮ አምጥተሽው ከጫንሽ እንትን ይልክልሻል፣ ኮፒራይት ይሰጥሻል። ይሄ ደግሞ በምንም ይሄም እንደዛ ቢሆን ጥሩ ነበር። የሰው ቪዲዮ አምጥቶ መጫን ብዙ ጊዜ ከሳራ አለ። ይህንን አስቡ በእናታችሁ በፈጠራችሁ በምታምኑት አምላክ ማለት ነው። በእንትን አታምጡ። በድምፅ እንኳን ባታመጡ ደስ ይለኛል። እና ጨርሻለሁ። አክሽን በጣም ተናድጃለሁ እኔ ያስጠሉ።
ያው ዝም አላችሁ። ምን ወጣችሁ ነው እናንተ ማላችሁ? ስማ ምን ሆናችሁ? ኦብስዬ ማን ነው ያናደደሽ? የኔ ውድ ማን አባቱን ያናደደት? ኦብሴን አይደለም ቪዲዮ እግዚአብሔርን ማንን ገና እንደተለቀቀ ስገባ አሁን ከዚህ ውረዱ አላልኳችሁ? ስገባ ወይ ውረዱ ብዬ እኔ ወጣሁ። ስወጣ እግዚአብሔርን በሌላ ስልክ በሁለቱም አምጥቻቸው ከፍቼ ታውቋቸው ልከፍታቸው ገባ ነው